በመጨረሻም እጅግ በጣም የሚያስደስት ሳካ ሙከራ አድርገናል። አድዋ ኢትዮጵያ፣ አድዋ አፍሪካ፣ አድዋ ጥቁር ሰው ረሌል ኮማለ በቅርቡ ሰርች ካበረኩት ከኤፍ 35 ለምንድን ነው ወደ ቀጣይ ፕሮጀክት ሱ 57 ያለፍከው ካላችሁኝ በሁለቱ መካከል ያለውን ልዩነት ልንገራችሁ። ሱ 57 እንዴት ከኤፍ 35 እንደሚሻል። ኤፍ 35 የተመረተው በ2006 ሲሆን ሱ 57 ደግሞ የተመረተው ከሱ በኋላ በ2010 ነው። ኤፍ 35 1976 ኪሎ ሜትር ፐር አወር ስፒድ ሲኖረው ሱ 57 ደግሞ 2135 ኪሎ ሜትር ፐር አወር ስፒድ አለው። ኤፍ 35 ኮምባት ሬንጁ 1239 ኪሎ ሜትር ሲሆን ሱ 57 ደግሞ ኮምባት ሬንጁ 1250 ኪሎ ሜትር ነው። በ11 ኪሎ ሜትር ይበልጠዋል ማለት ነው። ማኒቨር ብናይ ደግሞ ኤፍ 35 22 ዲግሪ ማኒቨር ማድረግ ሲችል ማክሲመም ሱ 57 ደግሞ 30 ዲግሪስ ማኒቨር ማድረግ ይችላል። ሞር ማኒቨር የሆነው ሱ 57 ነው ማለት ነው። ስቴልት ሃርድ ፖይንትስ ኤፍ 35 4 ብቻ ሲኖረው ሱ 57 ደግሞ 6 አለው። በሁለት ይበልጠዋል ማለት ነው። ኦንሊ ዳውን ሳይድ ሱ 57 ላይ ያለው ዲቴክሽን ሬንጃቸው ነው። ኤፍ 35 ከ38 እስከ 70 ኪሎ ሜትር ድረስ ዲቴክት ይደረጋል በራዳር ማለት ነው። ሱ 57 ደግሞ ከ22 እስከ 85 ኪሎ ሜትር ድረስ ዲቴክት ይደረጋል። የዚህኛው ዲቴክሽን ሬንጁ በጣም ቅርብ ነው። ሞር ዲቴክት የመደረግ ቻንስ አለው ማለት ነው። ይሄ እስከ 85 ኪሎ ሜትር ርቀት ላይ ገና ሲመጣ ዲቴክት ይደረጋል። ይሄኛው ግን ማክሲመም ከ70 ኪሎ ሜትር ርቀት ነው ሲመጣ ዲቴክት የምታደርጉት። እስከ 38 ሊቀርበው ይችላል ማለት ነው። ስቲል ግን የዚህኛው ሬንጁ ግን ጠባብ ነው። እስከ 22 ኪሎ ሜትር ዲቴክት ሳታደርጉት ሊመጣባችሁ ይችላል ሱ 57 ማለት ነው። with all these points ሱ 57 አውትስታንድ ያደርገዋል ማለት ነው ኤፍ 35። ተጨማሪም ደግሞ ስኬል ዳውን ተደርጎ ሲሰራ እና እኛ ከዚህ በኋላ ስኬል አፕ ለማድረግም ደግሞ ሱ 57 የተሻለ የሚሆንባቸውን ምክንያቶች ዲስክሪፕሽን ላስቀምጬላችኋለሁ። በዛ ምክንያት ነው ቀጣይ ፕሮጀክታችን ሱ 57 የሆነ። ብዙዎቻችሁ ለምንድን ነው ኤፍ 35 እንጥለህ ሱ 57 ያለፍከው እያላችሁኝ የነበራችሁት። ቼክ ዲዛውስ ሀሳብ አስተያየት ካላችሁ ነው ትክክል አይደለህም የተሳሳትከው ነገር አለ የምትሉት ካለ ወይ ሀሳብ ካላችሁ ኮሜንት ላይ ያስቀምጡልኝ። ዲሳይድ አድርገናል። በቀጣይ የምንሰራው ጀት ሱ 57 ይሆናል ማለት ነው። እስኪ እንዴት እንደሚያምር እና አሁን ይህንን ሙሉ ስላይስ ማድረግ ይጠበቅብናል። እያንዳንዱን ወደ ካድ ፋይል እንቀይረዋለን። ለዚህም ያው ጓደኛዬ ፊልሙ ሙን ከሱ ጋር ነው የምንሰራው። አሁን አንድ ሰው ቲም ሜምበር አድርገናል። ፊልሙን ዌልካም። በነገራችን ላይ ካድ ፋይሉን ከሰራን በኋላ ቀጥታ ወደ ማምረቱ ነው የምንሄደው ማለት ነው። ማኒፋክቸሪንግ እንሄዳለን። ቦዲውን ከዛ ሁለት ኢንጂን አለ። ሁለቱን ኢንጂን እንገጥምለታለን። ከዛ ላንዲንግ ጊር እንሰራለታለን። በአሁኑ ሰፖርት ካገኘን ሪትራክተብል ላንዲንግ ጊር ነው ለመግጠም እያሰብኩ ያለሁት። ሪትራክተብል ላንዲንግ ጊር ሜይ ቢ $100-200 ሊሆን ይችላል። ኤንድ ካኖፒውን ደግሞ ትራንስፓረንት የሆነ ካኖፒ ነው የምናደርግለት። አሁን ይህንን ካኖፒውን ማለት ነው ይህንን ካኖፒውን ሰፖርት ማድረግ የምትፈልጉ ሊንክ ባዩ ላይ አለ። ታሪክና ገር አለ ኢትዮጵያ ተወጥክም የአፍሪካ ቱራት ነሽ ብርቡር ህዝብ ነታነት ታሪክና ገር አለ ኢትዮጵያ ተወጥክም የአፍሪካ ቱራት ነሽ
አትረሳም ታሪክን አገራለ ዙሪያ ትውትክም ታሪክን አገራለ ዙሪያ ትውትክም የአፍሪካ ኩራት ነሽ ብኩር ሕዝብ ነፃነት ታሪክን አገራለ ዙሪያ ትውትክም